ሰላም ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንዴት ናችሁ? አለን ፈጣሪ የተመሰገነና የከበረ ይሁን። ሰሞኑን ድምፃዊ አንዷለም ጎሳ ባወጣው ሙዚቃ ላይ እጅግ በጣም አነጋጋሪ ሆኖ ተገኝቷል። የኦሮመኛ ዘፋኙ አንዷለም ጎሳ ያወጣው ያሁኑ ዋይ ጅሬኛ ኮ የሚለው ዘፈኑ ለምን አነጋጋሪ ሆነ የሚለውን አጠር አድርገን እናያለን። ውድ አድማጭ ተመልካቾቻችን እንግዲህ ለቻናሉ አዲስ ሲሆናችሁ ላይክ እና ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁኝ እንድትቆዩ በአክብሮት እጠይቃለሁ። እንግዲህ የኦሮመኛ ዘፋኙ አንዷለም ጎሳ ዋኤ ጅሬኛ ኮ የተሰኘ ሙዚቃውን አሁን ላይ ባወጣው ሙዚቃ በጣም አነጋጋሪ ሆኖ የተገኘው እጅግ በጣም የምታሳዝነው ከዚህም በፊት 2017 ዓመት ላይ ማለት ነው ራሷን ከህንፃ ላይ ወርውራ ህይወቷ ያለፈው ሞዴል ቀነኒ አዱኛን በተመለከተ አሁን ያወጣላት ዋኤ ጅሬኛ ኮ የሚለው ዘፈኑ እሷን በተመለከተ ያወጣው ሙዚቃው አሁን ላይ እንዴት ስለሷ ሊዘፍን ቻለ? መጀመሪያ ነበር እንጂ በጣም ቤት ውስጥ ደስተኛ ብትሆንና ምንም አይነት ችግር ባይፈጠር ኖሮ ራሷን ከፎቅ ላይ ባልወረወረች ነበረ። የሞተ ተጎዳ፣ ያለ ምንም አይሆንም፣ እንደሚኖር ይኖራል እና የሚሉ ብዙዎች ናቸው። እንግዲህ ሞዴል ቀነኒ አዱኛ የድምፃዊ አንዷለም ጎሳዬ ሚስት እንደነበረች ነው የሚታወቀው። ነገር ግን በመኖሪያ ቤታቸው ምክንያቱ ባልታወቀ ነገር እሱም ቤት በሰዓቱ አልነበርኩም ነው የሚለው ራሷን ከህንፃ ላይ እንደወረወረችና ህይወቷ እንዳለፈ እሱም ለህግ እንደቀረበና ጉዳዩን በህግ ጨርሶ አሁን ደግሞ ወደ ስራ ተመልሶ ዋኤ ጅሬኛ ኮ እያለ ስለሷ የሚነካ ሙዚቃ አውጥቶ እየዘፈነ እንደሆነ ነው የሚታወቀው። አሁን ላይ እሷ ቢዘፍኑላትም ቢጨፍሩላትም እሷን የሚጠቅማት ነገር አንዳችም ነገር የለም። መጀመሪያ ነበር እንጂ መተሳሰብ የሚሉ አልጠፉም። የሞዴል ቀነኒ አዱኛ የህይወት ታሪክ እንግዲህ ህይወቷን በአጭር ጊዜ እንደ አሳጠረችና ራሷን ከህንፃ ላይ ወርውራ ብታጠፋም ግን የብዙዎቻችን ችግር እንደሆነ ነው የሚታወቀው። አሁን ላይ የሆነ ስንጋጭና በቤት ውስጥ ስንጣላ በተለይ እኛ ሴቶች ራስን ወደ ማጥፋት እርምጃ እየሄድን ነው የሚገኘው። ነገር ግን የማይነጋ የሚመስል ሌሊት የማይመሽ የሚመስል ቀን ሁሉ ይሆናልና በእግዚአብሔር ቸርነት ይነጋልና ያችን ቀን አሳልፋት ቢሆን ነበር እንጂ አሁን የሆነው ሆኖ ሁሉ የእሷን ነፍስ ይማር በተመለከተ እሱ ደግሞ ያወጣላት ሙዚቃ ነው። እንግዲህ ድምፃዊ አንዷለም ጎሳ አሁን ላይ ዋኤ ጅሬኛ ኮ የተሰኘው ሙዚቃውን ላረፈችው ህይወቷ ላለፈው የቀድሞ ሚስቱን በተመለከተ ሙዚቃ አውጥቶ እየዘፈነ ይገኛል። ያ ግን ያው ለማስታወስ ከተባለ እንጂ እሷን የሚጠቅማት ነገር ምንም አይደለም እያሉ የሚያወሩ እጅግ በጣም ብዙዎች ናቸው። ነውም ደግሞ እንግዲህ ያም ሆነ ይሄ እሷን ነፍሷን በአጸደ ገነት ያኑር። ለቤተሰቦቿ አሁን እያዩት የእሷን ክሊፕ እያዩ ሁሌ አንገታቸውን ደፍተው ለሚያዝኑ ለእናት ለአባቷ ለቤተሰቦቿ መጽናናትን እንመኛለን። እንግዲህ እኛ ሰዎች ስንባል ቤታችን የምንጋጭበት ከቤታችንም ውጭ የምናዝንበት ነገር በጣም ብዙ ነገር አለና ህይወት አስቸጋሪ እንደሆነች አውቀን የሰው ልጅ የሚፈጠረው ደልቶት ሊኖር ብቻ አይደለም ፈተናም አለና ሁልጊዜ የሰው ልጅ ለፈተና የተዘጋጀን ሆነን የሚመጣውን ፈተና እንዴት አድርጌ ነው የምወጣው የሚለውን የምናስብበት አይምሮ ፈጣሪን ያድለን ማለት እወዳለሁ።
በጣም ነው የምታምረው፣ በጣም ነው የምታሳዝነው። ወጣት ናት፣ ልጅ ናት። በልጅነቷ ህይወቷ አጠረ። እንግዲህ ምንም ማለት አይቻልም። አሁን አለቀሱም ዘፈኑም እሷ ጋር የሚደርስ ነገር እውነትም ሰው እንዳለው አንዳች ነገር የለም። ቢሆንም ግን እንግዲህ እግዚአብሔር የወደደውና የፈቀደው ነገር ከሆነ በኋላ የሞተን ሰው አንስቶም 30 ጊዜ ማውራቱ ጥቅም ስለሌለው ነፍስሽ በሰላም ትረፍ፣ ነፍስሽን በእነ አብርሃምና በእነ ይስሐቅ ጎን ያኑርልን ማለት እንወዳለን። መልካም ጊዜ